ወጣቶች የሞት ግብዣውን አትቀበሉ። በትግራይ አዲስ ትግል ታወጀ። የስምረት ፓርቲ እጅግ አስደንጋጭና ጠንከር ያለ መግለጫን አውጥቷል። ትግራይ ሰው አልባ እየሆነች ነው ሲልም ያስጠነቅቃል። የስምረት ፓርቲ የአሁኑን የክልሉን አመራር ከፍተኛ የከሰሰበት ህዝባዊ አመጽ የጠራበት 3 ዋና ዋና ነጥቦችን አውጥቷል። የመጀመሪያው የወጣቶች እልቂትና የውክልና ጦርነት ነው። ሁለተኛው የኤርትራዊነት ፖሊስ በትግራይ ትግበራ ነው። ሶስተኛው ክልሉ እየፈራረሰ ነው። የእርሳቸው አፈሳ ከፍተኛ ስደትና የኑሮ ውድነት ክልሉን እያፈራረሰው ነው ብሏል። የትግራይ ወጣቶችና ህዝቡ አሁን ካለው በጠመንጃ ፈሙዝ የሚመራ ኃይል ጋር ግንኙነታቸውን እንዲያቋርጡና ለአዲስ ህዝባዊ የፖለቲካ ትግል እንዲሰለፉም ጥሪ አቅርቧል። እናንተ ስለ ጉዳዩ ምን ትላላችሁ? በትግራይ ፖለቲካ ላይ የታወጀው ይህ አዲስ ትግል ምን ውጤት ያመጣ ይሆን? ሐሳባችሁን በኮሜንት አጋሩ። ለተጨማሪ መረጃ ፎሎ ማድረጋችሁ እንዳትዘነጉ። ሰላም እንዴት ናችሁ? ጦርነቱ ከእንደገና የተጀመረ ይመስላል። በእስራኤልና በኢራን መካከል እንግዲህ የተለያዩ ባሊስቲክ ሚሳኤሎች እንዲሁም የአየር ጥቃቶች ተፈጽመው ነበር ትናንትና ምሽቱና እስካሁን ድረስ። ይሄንም ጥቃት በመጀመሪያ የፈጸመችው እንግዲህ ኢራን ስትሆን ምክንያት ያደረገችው ደግሞ በሊባኖስ የሚካሄደው ማለትም እስራኤል በሊባኖስ የምታደርገውን ጥቃት ተከትላ ነው። በሊባኖስ የሚደረገው ጥቃት ካልቆመ እንደዚህ አይነት ጥቃት ሰነዝራለሁ ብላ ነበረ። ኢራንም ይሄን ነገር በትናንትናው ዕለት አርጋው ነበር። እስካሁን ድረስም እንግዲህ ጥቃት እየሰነዘረች ይገኛል። እስራኤልም በኢራን ላይ መልስ ጥቃት ሰንዝራለች። በዚህም እንግዲህ በኢራን ውስጥ የሚገኙ በተለያዩ 12 የወታደራዊ ቦታዎች ላይ ጥቃት ሰንዝራለች በአየር ኃይሏ። በተመሳሳይ ሁኔታም በየመን የሚገኙት የሁቲ ታጣቂዎች እንደተናገሩት ከሆነ የነንም ጦርነት እነሱ እንደተቀላቀሉት ነው ወደ እስራኤል ባሊስቲክ ሚሳኤል እንደተኮሱ ተናግሯል። በተጨማሪ በቀይ ባህር ላይ እንቅስቃሴ ገደብ ጥለዋል። ይህም የእስራኤል ንብረት የሆኑና ከእስራኤል ጋር ግንኙነት ያላቸው መርከቦች በቀይ ባህር መንቀሳቀስ አይችሉም፣ ገደብ ተጥሎባቸዋል፣ ጥቃት ተሰነዘረባቸዋል ብለዋል ሁቲዎች። ታዲያ ምንም እንኳን የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ሁለቱ አካላት እንዲያቆሙ ጥያቄን ያቀረቡ ሲሆኑ አሜሪካ በዚህ ጦርነት ላይ ማለትም በኢራንና በእስራኤል መካከል አዲስ በተቀሰቀሰው ጦርነት ላይ ተሳትፎ እንዳላት ምንም ኮንፈርሜሽን እስካሁን አላወጣችም። ነገር ግን በተቃራኒው የኢራን ባለስልጣኖች እንደተናገሩት ከሆነ እስራኤል ኢራን ላይ እንደዚህ አይነት እርምጃ ለመውሰድ ግዴታ የአሜሪካን ድጋፍ ያስፈልጋታል፣ የአሜሪካን እጅ ይኖርበታል ብለን እናስባለን። ከአሜሪካን ድጋፍ ውጪ እንደዚህ አይነት ጥቃቶችን መሰንዘር አትችልም እስራኤል ሲሉ እንግዲህ የኢራን ባለስልጣኖች በአሁኑ ሰዓት ይህንን ተናግረዋል። እንደሚታወቀው በሁለቱ ሀገራት መካከል ከፍተኛ የሆነ ርቀት አለው። ወደ 2000 ኪሎ ሜትር የሚጠጋ ርቀት አለው። እስራኤልም ከዛ ተነስታ በአየር ኃይሏ ኢራን ላይ ጥቃት ለመፈጸም ካሰበች እንግዲህ በአየር ላይ ነዳጅ የሚሞሉ ፕሌኖች ያስፈልጓታል፣ ከፍተኛ ብዛት ያላቸው ፕሌኖች። እንደዚህ አይነት ፕሌኖችና እንደዚህ አይነት ኢንፎርሜሽን ካላገኘች በኢራን ላይ ጥቃት መሰንዘር አትችልም እስራኤል ሲሉ እንግዲህ ኢራኖች ተናግረዋል። ይህንንም ቪዲዮ በመሰራበት ወቅት እንግዲህ የተለያዩ ዌቮች ወይም የተለያዩ ባሊስቲክ ሚሳኤሎች ወደ እስራኤል እየተኮሱ ይገኛሉ። በእስራኤል ማስጠንቀቂያዎች ወጥተዋል። የአሜሪካን ፕሬዝዳንት ዶናልድ ትራምፕ እንደተናገሩት ከሆነ ሁለታችሁም የልባችሁን አድርሳችኋል፣ ስለዚህ መቆም አለበት ሲሉ ተናግረዋል። ድርድሩ መቋረጥ የለበትም። ኢራን ደግሞ የአሜሪካን መንግስትንም የእስራኤል መንግስትንም ከሳለች በአሁኑ ሰዓት ማለት ነው። አዲስ ነገር ካለ ማሳወቃችሁናል። ብሩክ ነኝ። በዚህ ሰዓት በተሰማ መረጃ በእንቅርት ላይ ጆሮ ደግፍ እንዲሉ የባብኤል መንደብ ስትሬት እዚህ ጋር እንደምትመለከቱት እንዲዘጋ መወሰኑም የየመን ሁቲዎች እንደዚሁም ደግሞ ኢራን እያሳወቀች ትገኛለች። ይሄ ወሽመጥ ታዲያ ለእስራኤል መርከቦች ብቻ ነው የተዘጋው ቢባልም ለኢትዮጵያ ግን በእንቅርት ላይ ጆሮ ደግፍ የኢትዮጵያ አፍንጫ ስር ያለው ነገር በውጥረት መሞላቱም በዚህ ኑሮ ውድነት ላይ ሌላ ኑሮ ውድነት ይጨምራል በሚል በርካቶች ስጋታቸውን እየገለጹ ይገኛሉ። የየመን ሁቲዎች ይህንን ወሽመጥ ለእስራኤል ሙሉ በሙሉ መዝጋታቸውን እየገለጹ ቢሆንም ታዲያ ይሄ ነገር ከስትሬት ኦፍ ሆርሙዝ ወደ ኢትዮጵያ አፍንጫ ስር ወደ ቀይ ባህር ቀጠና መምጣቱም ብዙዎችን ስጋት ላይ እየጣለ ሆኗል። ዛሬ አንድ ደስ የሚል ነገር አለ። ወንድማችን ጆን ዳንኤል እና እህታችን ናዮ ጋር ከሰኞ ጀምሮ ለአካባቢው የተጎዱ ወገኖች የአቅማችንን ወገኖቻችንን አሰባስበን ጥሩ ነገር ይዘን ለማገዝና ለመርዳት እቅድ ይዘናል። ምናልባትም በዚህ በጎ ተግባር ላይ መሳተፍ የምትፈልጉ ኢትዮጵያውያንና ኤርትራውያን ከጎናችን እንድትሆኑ ጥሪ እያስተላለፍን ለሞቱት እግዚአብሔር ነፍሳቸውን በአጸደ ገነት ሊያኖርልን ላዘኑትም መጽናናቱን እንድልክልን እመኛለሁ። አመሰግናለሁ። ታሪካዊ ጠላታችን አስጌ ዴንዴሾ ትላንትና ከሞቱት ወገኖቻችን በላይ ከታረዱት ኦርቶዶክሲያን በላይ ከአርሲ አርሴናል ይበልጥብኛል ብለ ብዙ ዘፋኞች አልሄድም ብለ ሲቀሩ አንተ ግን ኦርቶዶክስን ንቀ ኢትዮጵያኖችን ወደ ታች አድርገህ ሄደ ጨፈርካሉ። እንደ ካሙሱ ካሳ የክፍለ ከተማ ተወዳዳሪ መታወቂያ አዳይ ሆነ ትቀራታለህ እንጂ ከዚህ በኋላ አርቲስት እጫወታለሁ ብትል የራስን ዘፈን በበረዶ መያዣ እያዞርክ ትሸጣለህ። ከነ ቤተሰብ ቤርፎን ትሰማለህ እንጂ ለአንተ ከፋፍሉ ካንተ ጋር የሚሰሩ ላንተ ሙዚቃ ኮንሰርት የሚያሰሩ በጠቅላላ ከዚህ በኋላ
ታሪካዊ ጠላት ከኦርቶዶክስ ጋር ናቸው ማለት ነው። አንተ የሴጣን 8ኛ ጎረቤት አፍን ስዘጋ እምስቅም ትመስል የውጭ የዳ አጥር የመሰለ ጥርስ ላይ ቆመን ነው እምንስቀው። እናቴ ትሙት አንፋታክም እስከ መጨረሻው ድረስ። ኢትዮጵያኖችን ወደ ታች አድርገህ ኦርቶዶክስን ንቀክ የታረዱት ወገኖች ላይ ሄደ እንደጨፈርክ ሬሳ ላይ ነው እምንጨፍረው። ቆመን ነው እምንስቅብህ። የጊዜ ጉዳይ ነው። እውነቴን ነው። የጊዜ ጉዳይ ነው። እናገኛቸዋለን። እውነቴን ነው። አስጌ ዴንዴሾ አንተ ማለት የኦርቶዶክስን ቆመ ያረድከን ቆመ የሳክብን ታሪካዊ ጠላታችን። አስጌ ትናንትና ስትጨፍር አድራ ዛሬ በጠዋት ጥቁር ለብሳ ገንዘብ ላሰባሰብ ብላ ከች ብላለች። እውነት ለመናገር ገንዘብ ከማሰባሰብ አያምነዋል ከአንተ እኔ ክሬዲቢሊቲ አለኝ። ቢያንስ አዝኛለሁ። ቢያንስ ለአመታት አርሲ እያልኩኝ ጮህ ያለው ነገር ግን ገንዘብ የሚሰበሰበው አንደኛ በእቅድ ነው ማለት አንድም ሳንቲም መባከን የለባትም ቤተክርስቲያኒቱ ታማኝ በምትላቸው ልጆቿ ከሃይማኖት ከፖለቲካ ነቀፌታ የሌለባቸው ገለልተኛ የሆኑ ሰዎችን አዋቅራል። ምናልባት እና አትናቴዎስ እነ ዲያቆን ሄኖክ ምናምን ተሰባስበው ኮሚቴ አዋቅረው ሪሰርች ሰርተው ገብርኤል ቤተክርስቲያንን በምን ያህል ገንዘብ እንስራው በምን ያህል ውበት እንስራው ብለው አቅደው እዛ አካባቢ ለተፈናቀሉት ሰዎች ቤታቸው ለተቃጠሉ ሰዎች እንዴት አይነት መኖሪያ ነው የምንሰራው ብለው አቅደው ከዛ በኋላ እያንዳንዷን ሪሶርስ ዩቲላይዝ አድርገው የእያንዳንዳችንን አቅም ባማከለ ሁኔታ ነው የሚሰራው እንጂ እንደ አርሰናል እንደ ሱዶ ማለት ፎልስ ነው። ሐሰተኛው አርሰናል ደጋፊዎች ከየት እንደመጡ ሁሉ እናውቃቸዋለን። ጭፈራ አይደለም። እግዚአብሔር ምስክሬ ነው። እንደዚህ የሚሆን ነገር የለም። እኔ ተነስቼ ዛሬ ገንዘብ እናሰባስብ ብል ሌባ ነው። ማንም አያቀኝም፣ ክሬዲቢሊቲውም የለኝም። ስለዚህ የታመኑ ሰዎች ከቤተ ክርስቲያን ልጆች የህግ ሰዎች ኮሚቴ አዋቅረው የሪሰርች ሰዎች ሄደው ሪሰርች ሰርተው ቢያንስ 1 ወርና ምናምን የሚፈጅ በደንብ ኦርጋናይዝድ የሆነ ነገር የምንፈልገው። በዚህ አጋጣሚ ኦርቶዶክሳውያን አንድ ነገር ልንገራቸው፣ መሪዎች የሉንም ሊደሮች የሉንም ብላችሁ አትደንግጡ። ሊደርን የሚፈጥረው ችግር ነው፣ መሪን የሚፈጥረው ችግር ነው። እነዚህ ችግሮች ቤተክርስቲያኒቱን ሊያጠነክሯት ወርቅ ሆና ተፈትና እንድትወጣ ሊያደርጉ የሚመጡ ችግሮች ናቸው። ቺርስ በቃ ተደሰቱ፣ ጸልዩ፣ በእግዚአብሔር ፊት አፍልሱ፣ ፊታችሁን ዘይት ተቀቡ። ጠላት ይቃጠል እንጂ እናንተ እንዳትቃጠሉ። መንግስትም ምርጫህን በደንብ ምረጥ። ማለት ከቀበሌ ካሬና ከኢትዮጵያ ህዝብ የቱ እንደሚሻልህ ምርጫው ያንተ ነው። የቀበሌ ካርድ ላይ ለሆዱ ብሎ አንተን ከህዝብ እያራቀ ነው። ስፔሲፊካሊ ዶክተር አብይ አህመድን እንደ ዳሪዮስ ነው ብያለሁ ጠዋት በሰራሁት ቪዲዮ ላይ። እነዚህ ሃማዎች ናቸው። ከሆዳቸው ውጪ ሌላ የሚያውቁት ነገር የለም። ገንዘብ ብሎ መጣ። ቤተክርስቲያን የገንዘብ ችግር የለባትም። ቤተክርስቲያን ሰብአዊነትን፣ ሪል መንፈሳዊነትን፣ የውስጥ ሰውነትን የምትፈልገው። የአርሲ ሰው ሳንቲም ካንተ አይፈልግም፣ ስሙን አይፈልግም። የአርሲ ሰው የሚፈልገው ፍቅርና አክብሮትን ነው፣ እንድታከብረው ነው። ትናንትና ከጨፈርካቸው ካድሬዎች ጋር ሄደህ ጨፍር። ከዚህ በኋላ ከኢትዮጵያ ህዝብ ጋር ያለ ነገር አብቅቷል። ምናልባት አንተም እንደዛኛው ልጅ ጌታን ተቀብያለሁ ብለህ ማሊያ ቀይረህና በተረፈ we are done። ደግሞ ይሄንን በተግባር እናሳያለን። መርጦ አልቃሽ ነው ወይ አንተ መሃይም ዝምባ? ነጭ በልጦብ ነው የነጭ ጭፈራ ጨፍረሃል። ጥርስን አሰራው እንዳሳ ይሄን ከአያ ጋር የሚያመሳስል ጥርስ አስገደ እንደሾ ዘፍነሻል አይደል? አንቺ ዝምባ ዘፍናል አይደል? አንተ ፈርሳ ቀላል ነው። ምግብ ቤትን ባዶ እናደርገዋለን። አለቀ። እንዳንተ አይነት ሰገጤ፣ እንዳንተ አይነት እካክ በኢትዮጵያ ህዝብ ትልቅ አድርጎ አክብሮ ቴዲ አፍሮ እንኳን አክብሮ ፊውቸሪንግ ድገባ አድርጎ ነበር። ቴዲ አፍሮ በአሁኑ ሰዓት ይጸጽተዋል። እርግጠኛ ሆኜ ነው የምናገረው። ገስወት ደምንባት አለቅሳለህ፣ ትዘጋዋለህ በቅርብ እመነኝ። አንተ ቤት ገብቶ የሚበላ የለም። አያምነህም። ለምን? የአርሲ ወንድሞች እህቶች ሲታረዱ አንተ
ገብተህ ጨፍረሃል። ምግብ ቤቱን እርግጠኛ ነኝ ዘግቶታል ወይ ይዘጋዋል። በቃ አንተ ባንዳ ጨፍረሃል። ጥርስን አሰራው እንዳሳ ይሄን ከአህያ ጋር የሚያመሳስል ጥርስ አሰራበት። ገንዘብ ሰራ የለም ትጨፍር የለ እንደ በየቦታው አፍን ትንሽ አስጠብበው ልንገር ብዬ ነው። በዛው አፍን አስጠብበው። መሀይም አንተ ጌዶ ላይ ሰዎች ሞቱ ብለህ እነ ጆን ዳንኤልን ወስደህ ምን ስታደርግ ነበረ? የሞቱትን ሰዎች ሁሉም መጥቶ ሲያስተባብርልህ አልነበረም? የአርሲ ወንድሞች አይደሉም ወይስ መርጦ አልቃሽ ነህ? መርጦ አልቃሽ ነው ወይ አንተ መሀይም ዝምባም? ነጭ በልጦብህ ነው? የነጭ ጭፈራ ኖ ቪዲዮን አይቼዋለሁ። አዝጌ ደንደሾ እሽኮንኮ ተደርጋውላ ስትሰራ ነበር። አዝጌ ደንደሾ ስጋ ቤቱ ወይ ምግብ ቤት ካለው እየሄድክ አዝጌ ባናት ተተከል ካንተ አልገዛም ብለህ ጎረቤት እዛ አለ ጎረቤት ጋር ገብተህ ቁርጥ እየበላ አሳየው። አሳብዱት። የአዲስ አበባ አራዳ ልጆች አሳብዱት። ይሄን ዝምባም አጋሰስ ስለዚህ አዝጌ ደንደሾ ስጋ ቤትም ካለ ቢዝነስም እመነኝ የአዲስ አበባ ልጅ የአራድዬ ልጅ ነው። በኮድ ነው የምንነጋገረው። ቤትን ዝምብ ይጫወትበታል። እንዳንተ አይነት ቆሻ